ፋሲል ብሩኬና ሀይሚ በጭራሽ ከአንድ ላይ እንደሆኑ የማይፈልግ ሰው ነው። በተቃራኒው ግን ብሩኬ ለፋሲል ያስብለታል ማለት ተሰብሯል፣ ተጎድቷል፣ ጉዳት ደርሶበታል እያለ ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ አበረታቱኝ የኔ ውዶች። እና ብሩኬ ለፋሲል የሚያስብለት እንዴት ነው? ቀለበት ስላደረገችለት ከዛ ቀለበት አድርጋ እምቢ ስትለው ልቡ ተሰብሯል፣ ተጎድቷልና ያው እኔም ቢሆን ይቅርታ ጠይቀዋለሁ፣ ሀይሚን ብትሆን ይቅርታ ትጠይቀዋለች እያለ ነበር። ብሩኬ ግን ማለት ነው አውቃለሁ የዋህ ነህ፣ በጣም መልካም ልብ ያለህ ልጅ ነህ። ነገር ግን ይሄ የዋህነት እንደሚጎዳ ማወቅ አለብህ። ማለት ከፋሲል ላይ አሁን ጥንቃቄ ልታደርግ ይገባል። አንተ ላይ ይቅርታ ትዘጋጃለህ። ፋሲል ደግሞ ከጀርማ ምን እንደሚያስብ ምንም የምታውቀው ነገር የለም። ምክንያቱም በተንኮል የታጠረ ሰው ነው። ለምሳሌ ሀይሚና ብሩኬ በፍጹም እንዲቀጥሉ አይፈልግም። መልካም አስተሳሰብማ ቢኖረው ማለት ነው ከዚህ በፊት በቃ ምንም ነገር እንደማይቀጥል ነግሬዋለሁ ብላ ነበር እና ሀይሚ። ስለዚህ አሁን ላይ ሀይሚና ብሩኬ በጣም ደረጃቸው ከፍ እያለ ሲመጣ፣ ይሄ ግንኙነታቸው በጣም እየጠበቀ ሲመጣ በመካከል መጥቶ ነገሮችን ባላደፈረሰና ሲጀመር በደስታቸው ቀን የመጣ ሰው ሰላም ፈልጎም አይደለም፣ ሁለቱን ለማለያየት ነው። እንግዲህ ሀይሚንም ድጋሜ ሄደሽ ትጠይቂዋለሽ ማለት እንገናኝና ድጋሜ ይቅርታ ትጠይቂዋለሽ እያለ ነበረ። በእርግጥ በዚህ በዓል ይቅርታ ተባብላችሁ ማለፉ፣ በዓልን በሰላም ማሳለፉ መልካም ነው እና ትናንትም ተናግሬዋለሁ፣ ዛሬም እደግመዋለሁ። የምር ይሄ ልጅ ይቅርታ ካሉ በኋላ ሀይሚና ብሩኬ እንዶ የፈለገ ይሁን ፕራንክም ይሁን ምንም ይሁን እንደዚህ አይነት ሰው በዙሪያቸው አያስፈልግም ከሀይሚና ከብሩኬ መካከል። አሁን ደግሞ ትንሽ ስጋት የያዘኝ ምን እንደሆን ታውቃላችሁ? አሁን ሀይሚ የቀለበቱ ምናምን ሲያደርግልኝ የሆነ ቪዲዮ አለ ከሱ ውጭ ሌላ ምንም አይነት ማስረጃ የለውም ስትል ነበር። እና አሁን ላይ ነገሮች በጣም የረቀቁ ናቸው። በጣም ብዙ ነገሮች ኢዲት ተደርገው ይቀነባበራሉ እና ሀይሚን እንዳልሆነ አድርጎ አቀነባብሮ ለብሩኬ እንዳያሳየው ነው። ምክንያቱም ጭንቅላቱ ሁሉ ተንኮል ነው የሚያስበው። እሰይ እልል ብሎ ነው የጮኸ ተለያዩ ሲባል የዛኔ ማለት ነው። እና ይኸው ጥሎሽ ሄደ እያለ እያሳለቀባት ስለሆነ የብሩኬን ሀሳብ በአንድ በኩል እደግፈዋለሁ። ለምን እንደዚህ አይነት ሰው ሰጣ ገባ መግባት አያስፈልግም። ለምን ተንኮለኛ ነው እና በሰላም መለያየቱ መልካም ነው። ግን አሁን ሀይሚ ስትናገር የነበራቸው ደግሞ ትንሽ ቃላቶቹ ገነን ይሉ ነበረ። ለምሳሌ አልነጠፍለትም ምናምን እንደዚህ አይነት ነገሮች ለብሩኬ ናቸው መዘዝ የሚያመጡት። ለምን ምናልባት ይሄ ፋሲል የሚባል ሀይሚን አፈቀርኩ በሚል ሰበብ ሀይሚን አይጎዳትም። ምናልባት እንደባለፈው ጠልፎ ሊወስዳት ይችላል፣ ነገር ግን አይጎዳትም። ግን ፋሲል ከሀይሚ ላይ የሆነ ነገር ባደረገ ቁጥር ማን ነው እየተጎዳ የሚመጣው? ብሩኬ ነው። ምክንያቱም ከዛ ውስጥ ሂዶ ይገባልና እና ከፋሲል ጋር ሲገናኙ ራሱ አሁን ሊገናኙ ነው፣ ነገ ምናልባት ሊገናኙ ይችላሉ። እንደዚህ አይነት ገንተር ያሉ ቃላቶችን መናገር አያስፈልግም። እንኳን አይደለም ተንኮለኛ ሰው፣ የምሬን ነው የምላችሁ። ይሄ ሰው ሀይሚ የሆነች ነገር በተናገረች ቁጥር ያችን እየቆጠረ እኔ ፎቶዬ ሁሉ ሚዲያ ላይ ተዘቅዝቆ ስንት ተብያለሁ እኮ የሌለ ስም ተሰጥቶኛል፣ እንደዚህ በቀላሉ ልፋታሽ አልችልም ነው ያላት ባለፈው። እና ሀይሚና ብሩኬን የምታወሩ ሰዎች እባካችሁ፣ ያው እኛ እንደዚህ በቪዲዮ ከማውራት ውጭ እነሱን የምናገኝበት መንገድ የለም። ነገር ግን ሀይሚና ብሩኬን የምታወሩ ሰዎች ከሰውዬ ጋር በቃ ይቅርታ ካወረዱ ጥንቃቄ ማድረግ አለባቸው። ስልኩን በድጋሚ እናገራለሁ፣ ስልኩን ይቦልኩት፣ ንገሯቸው እባካችሁ። ሰውን ለመጣላት ይሄ ፕላን የሚያወጣ ሰውዬ ብዙ ያቀርኳቸው ነገሮች አሉ፣ ነገሮችን እያመቻቸው ነው፣ በምንገናኘው መንገድ እንገናኛለን እያለ ሲያወራ ነበረና እኔ አሁን ብሩኬን እንዳይጎዳው ነው ስጋቴ። ታውቃላችሁ በምን አይነት መንገድ እንደሚመጣ አይታወቅም።